አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ ኮይት ያላችሁ ኮይቶች የት ናችሁ? እስቲ እናያችሁ ትላላችሁ። እንግዲህ ሀገር በጨለመችን ትመስላለች ማለት ነው። ማሻአላህ ተባረክላ። በነገራችን ላይ እንደው የማታው ጦርነት ታርፋችኋል ቅመሞች እንደው አላችሁ ወይ ማለት ነው። ዲብለቅ ሲል እንደው ምን ወጣችሁ? አልሐምዱሊላህ እኛ ጤና ነን ማለት ነው። እና እኛ ያኔ ማለት ነው ልንነሳ ጉድ ዝና ማለት ነው። ከዛ እንደገና ዲብለቅ አለ። እኔ ሞት ነው ብዬ ነበር። አልሐምዱሊላህ በህይወት አለን ማለት ነው። እና ይቺ ሀገር በጨለመች ትመስላለች። ኮይት ያላችሁ ኮይቶች እስቲ እናያችሁ የት ናችሁ? ትናንትና ደግሞ ወላሂ ተፍቲሽ ምናምን ብታይ ያአላህ በየመንገዱ በጣም ተፍቲሽ ነበር ማለት ነው። እቺ መኪና ሲማን ነው ልቡን ቀጥ የሚለው ነበር ማለት ነው። ቀወሞች ማለት ነው። ልባቸው ቀጥ መኪና ሲ ልቡ ቀጥ ይላ የሚል ይል ነበር ማለት ነው። ላይ ግን ያ በቃ ህጋዊ ስለሆነ የምን አባቱ ልብ ቀጥ ማለት አላችሁ። እና የሀገር ይሄን ይመስላል። እኔ ምንም አልተመቸኝም እንደፍቻ አልሐምዱሊላህ ማለት ነው። ወይኔ ሳውዲ አረቢያ ግን የሰው ሀገር የሰው እኮ ነው ሀቂቃ ማለት ነው። የሰው ቤት የሰው ነው፣ የሰው ሀገር የሰው ነው። ብቻ አልሐምዱሊላህ የሰው ወርቅ ድምቅ የሚባለው ነገር አለ አይደል? እና ለሀገራችንን ሰላም አለ ያድርግልን። እናንተም ሰላማችሁን እንዲመልስላችሁ ኢንሻአላህ። አንዱ አለ ኢማን ሰላማን የለም ኢማን ብለዋል አላህ። አንዱ ሀገሩ ሁሉ ኢማን በኢማን የተሞላ አላህ ያድርገው። አላህ ሁላችንም የሚያዋደን ያፋቅረን፣ የተጣሉትንም ለኛ ለዲዎቹ ስንል ያስታርቅልን ማለት ነው። እና እንዴት ናችሁ ኮይቶች ያላችሁ የሀቢባቱ ሀባይቢ እንዴት ናችሁ? ግን አላችሁ እኔ ደህና ነኝ። ግን እኔ ድንጋጤ ነው መሰል እስካሁን ራሴን አሞኛል። ጧት ደግሞ ለኛ ቅርብ ስለሆነ ዲብለቅ ሲል ማለት ነው በቃ ራሴን ኮወር ያዘኝ። እኔ በምን ምን ችግር አለው? የሚያለቅስብኝ ያው እናትና አባቴ ናቸው እንጂ ልጅ የለ ልጅ በተስፋ እናቴ እንድታደርግልኝ እናቴ እንድትራልኝ ተስፋ የለ ዲዛ ግን በዚህ ሀያት እያለን መሞት ያው ካቀደረ አይቀርም። እና ሁላችሁንም አፉ በሉኝ። አፉ ብያለሁ ውዶች አፉ እንባባል። አፉ መባባላችን ኸይር ነው። እሺ አፉ በሉኝ። እኔም አፉ ብያችኋለሁኝ። በኮሜንት የምትሳደቡም አላችሁ ልቀለል እና ይሄን ይመስላል እላችኋለሁኝ። ማታ እኛ ወጥተን ነበርና ልጆቹ ደግሞ በቃም ሰሞኑን ውጭ ነው የሚሉት እና ማታ ወጥተን ነበረ እላችኋለሁ። ማታ ወጥተን ያንን እንጃን ቀርጬው ነው ማለት ነው ላይ እና ሀገራችንን ሰላም አለ ያድርግልን። የእነሱንም ሀገር አለ ሰላማቸውን ይመልስላቸው። ወላሂ እና እንደዛ ኖራችኋለሁኝ። ሪከርድ ማለት አርጌው ነው። እዚህም ድምጽ ገባበት፣ እዛም ደግሞ በጣም ድምጽ ስላለው ያንን ማውጣቴ ነበር ማለት ነው። ግን ምን ታረጉታላችሁ? እዚህም ገባበት ማለት ነው ድምጽ። እንግዲህ ምንም ማድረግ አልችልም። ቻሉት ያ ጀማዓተል ኸይር ማለት ነው። ቻል አድርጉት። እዚህ ጋር ልብስ እየተኮሰች ነው። እዚህ ጋር ደግሞ ተቀምጣ እያወራች ነው። ተቀምጣ ቲክቶክ እያየች ነው። ቲክቶክ አይደለም ተቀምጣ ቲክቶክ አይደለም። የሌላ ዜጋ በሉት የሀገራችን ዜጋ በሉት ቲክቶክ ነው። እና ቲክቶክ ላይ ተመስጣ ነበር ማለት ቀንሽ ስርዓት እንኳን ሰማው ነበር። እና እንደዛ ነው ሀባይቢ። ሰብስክራይብ አድርጉ ብታይ ፕሊዝ። Sarip, makada, 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 makrush, makrush.
كيف هيك؟ جالسة تشرح كيف ترتب المخدة وتردها هي مكانها مرتبة، معلمتها واقفة جنبها. ما شاء الله. ما شاء الله. هذا القسم عندنا اللي هو يهتم في التفاصيل الصغيرة مثل ترتيب الأسرة زي كذا. عندنا يكونون بهالشكل يتدربون ومعلمتهم معهم، يكونون العاملات كلهم يشوفون يطبقون عملي بيدينهم مو بنظري. التطبيق عندنا هنا في المعهد على جميع الأقسام يكون بيدها طبق. هذا يساهم في رفع مستوى مهارتها بشكل عالي بشكل سريع. ما يجلسون إن شاء الله 15 يوم 20 يوم في جميع أقسام المعهد إلا ما شاء الله عليهم يعني متحسنين كثير. ما شاء الله. ولو عليها أي ملاحظة تلقون معلمتها دائما تكون جنبها، لا سوي كذا، لا أفعل كذا، لا، هذا شيء مهم. ما شاء الله والله نشيطة بسم الله عليها. ما شاء الله ممتاز والله ممتاز.